ንገረኝ፣ ምንድነው እያለኝ ያለው? እውነቱ ንገረኝ እኮ ንገረኝ። አንተ እኮ ማናገር ንገረኝ፣ ምንድነው? ሽጉጥ ተደቅኖብኝ እኔንም እያስፈራራኝ ነው ያለው ማለት ነበር። በእኔም ህይወቱ እያስፈራራኝ ነበር። አንዴ አላዛር ሞቷል። እኔ የራሴን ህይወት ነው ማስረፍ ያለብኝ። ለጊዜ ታየኝ ይሄ ብቻ ነበር። ማለት ምንድነው የነገረች? ቁጭ በይ። የት ነው የምትሄጂው? አንቺ ምንድነው የተናገርሽው? ምንድነው የተናገርሽው? ሳሚ አላዛርን ጠረጴዛ ላይ ገፍትሮ ጣለው። ራሱን ሳተ። እዛው በተኛበት አፍነው ገደለው። ቶሎ በይ። ምንድነው የምትሰሪው? ለኔ ነገርሽኝን ንገሪ። ሳሚ ከዚህ በኋላ በቃ ምንም የምናዋሸው ነገር የለም። እኔ እውነታውን ነግሬዋለሁ፣ ሁሉንም ነገር። የትኛውን እውነት? ምን እውነት ነው የምታውቂው? እየቀለድክ ነው ማለት? ምንድን ነው የምታወራው? ከዛ ራሱን ስቶ ምናምን ወድቆ ነበረ። የሚስጥር ለማንም እንዳታወሪ ከእንደ ቤተሰብሽ ነው እንትን ማድረግሽ ህይወትሽ ነው ማብላሽ ምናምን እንደ ሚስጥር ያዥ ምናምን ብሎ እስካሁን ድረስ እኮ የት ይጥፋ እንዴት ይጥፋ ምናምን ለሷ ያልተመለሰ ጥያቄ ነው። በሰላም ታምናለህ ወይስ አታምነው? ምኑን ነው የማምነው? በቃ ጠፍቷል አልኩህ አይደል እንዴ? ጀመረ ብራዘር ካሜራውን አጥፋ። እሱን ተው እና ያለ በቃ እኔ ምንም ነገር አልፈልግም። አባ ውጡልኝ በቃ ከቤቴ። ለምን ነው የምረጋጋው? በቃ እኔ እንደዚህ ነገር አልፈልግም። ውጡልኝ በሰላም። ሆነች እንደዚህ የምታስደፍረኝ እኮ ይመጣ ምን አባታ ያዘለ ዘመበይ ቁጭ በይ ቁጭ በይ። ለምን ነው የምትቀመጠው? ማስራን ከነ ምትማተው ሲጀምር አንተ ቁጭ በይ። አንቺ ምን እየተንቀጠቀጥሽ ነው? ፋርተሻ ምንድነው? እሺ ንገሩኝ። ፈልጌ ነው እኔ እንድታሰናብሽ። የትንትጂ ከመቼ ጀምሮ አንቺ እንደዚህ አይነት ነገር የምታወሪው? የሰው ልጅ እንዴት ስለበደባለ መጠየቅ አለብህ አይደለ? ደግሞ የእሱ ወንድም እንጂ አንተ ወንድም አይደለም አይደል እንዴ? ካንተ በላይ ያውቃል ስለ ወንድሙ ምን ማድረግ እንዳለበት። አይሆንም በጭራሽ ወንድሜ እንደዚህ ሊሆን አይችልም። ለቤተሰብ ደግሞ እሄዳለሁ እያልኩኝ ምንም ማስመሰል አይደለም እንዴ? ለምን ማስመሰል አይደለም? ስንት ተስፋ ያላቸው ቤተሰቦች እኮ በእኔ ተስፋ ነበራቸው። እኔ ደግሞ ከሆነ አመት በኋላ ወደ አረብ ሀገር መሄድ አልፈለግኩም። ግን ለቤተሰቦች ትንሽ ብር ሊያዝና እሄዳለሁ እያልኩ ነው እያወራችሁ የነበረ። ለምን አትጣልኝም? በቃ ቤቱን ጥለህ አይደለም። እኔ እኮ ይኸውልህ በቃ አልፈልግም። ቤቱን ጥላችሁ በቃ እኔ ስለ አላዛር መጥፋት የማውቀው ነገር የለኝም። ከቤት ወጣ ጠፋ በቃ። ከዛ በኋላ ስልኩ አይሰራም። አንቺ ስለምንድነው ተው አዋራችሁ? አንዳንድ ነገር ለጥያቄ ፈልጉሽ ነው እኮ። ስለምን ጥያቄ? ስለ ቤታችሁ ስለናናር ምናምን ይጠይቅኝ እስካሁን አልገባኝም። ከየት ነው የመጣው? አንተ ምንድነው እኮ አይደለም ከሚዲያ ነው አልኩህ እኮ። ከምን ሚዲያ? ምንድነው የምፈልገው ነገር እኮ? የምፈልገው በቃ ምንድነው መልስልኝ። አልገባኝም። ምንድነው የምፈልገው? ስርዓት ያዝ። ዞር በይ። በገዛ ቤት መጥተህ ምንድነው የምትለው? ዞር በይ። አንዱ እየተረዳኝ አይደለም። እኔ ስራ አለብኝ። ያየህ ነው ከቤተክርስቲያን ነው የመጣሁት። ቁርስ ራሱ አልበላው። እኛም ስራ ነው ያዝነው እኮ። ስራ ካለ ስራን የምጠይቀኝን ጥያቄ እኔ እኮ እየጠየቅኩሽ ነው። አይምረጭ ሊያን ለዚህ ነው ቁጭ በይ ያልኳት። እኔ ማላውቀውን ጥያቄ ይሄን ደግሞ ስለማላውቅ አላውቅም አሳልፌ ለሌላ መስጠት እችላለሁ። ይሄንን አላውቅም። እሱ አልነበረችም እኮ። ይሄን ስለዚህ ጉዳይ ደግሞ አላውቅም። መጥፋቱን እንጂ እንዴት ጠፋ ለምን ጠፋ በሚለው እኮ አላውቅም። ሁለቱ እንደሚጋጩ እሱም አምኗል። አንቺም ተናገርሽ። ግጭታቸው ስለምን ነበር? እሱ የነገረን ነበር መሰለኝ እኮ ግድ መጋጨታችን ነው እንጂ ምክንያቱም አልነገረኝ። እኔ በምን አውቃለሁ? ምክንያቱም ቤት ውስጥ ነው ያለሽ። ይኸውልሽ አላውቅም ማለትሽ ራሱ እዚህ ቤት እየኖርሽ አላውቅም ማለትሽ የምታውቂው ነገር እንዳለ ይናገራል። ውቢት ወንዶች ናቸው፣ የራሳቸው ጉዳይ ሊኖራቸው ይችላል። እኔ ይሄንማ በምን አውቃለሁ? ቢያንስ የሆነ ነገሩን ትሰሚያለሽ። ስለምንድን ነው ቤት ውስጥ ነው ፊትሽ ላይ ሊጨቃጭቁ የሚችሉ? አንቺ ፊት ባይሆንም መኝታ ክፍል ወይ ሳሎን አንቺ ስላይሰርሽ ድምጽ ይሰማል። እዚህ ሆነሽ ጎረቤት ምናልባት ይሄኛው ልጅ ሌላ ልጅ ስለሆነ ምናልባት ምክንያት የሰው ልጅ እኮ በእንትን በውርስ ምናምን ሊጣሉ ይችላል። አላውቅም ምን አጣላችሁ? ይሄን አላውቅም። ምናልባት የሌላና የሌላ ልጅ ስትሆን እኮ በዚህ ምክንያት የሚጣላ ሰው አንደኛው ወንድማማችነታቸውን አምነው የተቀበሉ ናቸው። ሁለተኛው ሁለቱ ብቻቸውን ስለ ውርስ የሚያጣላቸው ምክንያት የለም። ምክንያቱም ይሄ የኔ እንትን ነው እኮ አይደለም የኔ የሚጣላቸው ሊሆን ይችላል ነው። ቤት ውስጥ እየኖርሽ በግምት የምትነግሪኝ ነገር አይኖርም እኮ። በግምት የምናገረው መሰለኝ እኔ መሰለኝ መናገር ካልቻልኩ ደግሞ ሌላ ነገር ማውቀው ነገር የለኝም። እርግጠኛ ነሽ? የሚመስለኝ ነው እየነገርኩ ያለሁት። የምታውቂውን ካልከኝ ደግሞ ማውቀው ነገር ስለሌለኝ። እርግጠኛ ነሽ? ከዚህ በኋላ ጥያቄ ከሌለ እኔ ወደ ስራዬ መግባት እችላለሁ። ተሻ መርማሪ ጋዜጠኛ ባይሉ ይባላል። ቅድም ምንም ሚዲያ ምናምን የሚባል ነገር የለም። ውቢት ጊዜሽን አታባኪ። ሰውነትሽ እየተንቀጠቀጠ ነው። አይንሽ እንባ ቀሮታል። ቤት ውስጥ እየኖርሽ ምንም ማውቀው ነገር የለም እያልሽኝ ነው። እነዚህ ነገሮች እኔ ሊቀበልሽ የምችል ይመስልሻል?
6 ዓመት እዚህ ቤት ኖረሽ የአላዘር ስራ አላቅም እኮ ነው ያልሽኝ። 6 ዓመት እንደ ወንድም ነው እንደ እህት ነው የሚያይኝ ብለሽ እንደ ወንድም እንደ እህት የሚያይ ሰው ቀርቶ በሳምንት አይደለም ዝም በይ በሳምንት የሚተዋወቅ ሰው እንኳን ስለ ስራ እንዲህ ነው የምሰራው ምናምን ብሎ ይናገራል። አይደለም በሳምንት በሰዓታት ውስጥ እዛ ሻይ ቡና ላይ ተዋውቆ ስለ ስራ ያወራል። ይህን ነገር መቀበልሽ ይመስልሻል? ቤት ውስጥ እየኖርሽ ሁለቱ ሲጣሉ በግምት የእነሱ የጠል ምክንያት እንዴት ነው ለአንቺ በግምት የሚሆነው? አላዛር ለአንቺ በግልጽ የሚያወራው እኔ ፊት ማውራት የሌለባቸውን ላያወሩ ይችላሉ። ቤት ውስጥ ነው የሚጣሉ ብለሽኛል እኮ። ጥል ደግሞ ቦታ አይመርጥም። አሁንስ ውቢት ይኸውልሽ ሴት ልጅ ነሽ፣ ወጣት ነሽ፣ ነገ ብዙ ተስፋ አለሽ አይደል? ቤተሰቦችሽን መጦር ትፈልጊያለሽ፣ የተሻለ ህይወት መኖር ትፈልጊያለሽ ምናምን። ምናልባትም ደግሞ የሆኑ ጉዳዮች ሸውዶሽም ሊሆን ይችላል፣ አዋግቶሽም ሊሆን ይችላል። እንደዚህ አይነት ነገሮች ተፈጥሮም ሊሆን ይችላል። አይ ምንም እንትን ያለኝ ነገር የለም። ምን ያጓጓኝ ያወዛገበኝ ምናምን ነገር የለም። አሁን ያልሽኝ ከዛ አይ ነው ያልሽኝ። አይ ስራዬን ነገርኩሽ አይደል? መርማሪ ነኝ። አይደለም ምንም እንትን ያለኝ ነገር ነው። አንድ ነገር አንድ እርምጃ ከዚህ በኋላ ከሄድኩ ግን ትክክለኛውን ነገር ላይ ደርሳለሁ። ስደርስ ያኔ አይ እንፈርቼ ነው ምናምን ብትኝ አይሰራም። ስለዚህ እኔ ተባበርሻለሁ። የምታውቂውን ነገር ከነገርሽኝ ምናልባት የፈራሽው ምን እንደምትተባበረኝ ያስፈራሽ ነገር ይህን ነገር የምታውቂውን ነገር ከተናገርሽ የሆነ ነገር ካለ ወይ ያስፈራራሽ ሰው ካለ እኔ ኃላፊነቱን ወስዳለሁ። ለምን ማለት በምንድን ነው አንተ አሁን ተባበረ? ይሄ በፈለግሽው ነገር ይሄን አድርግልኝ በይ እኔ አደርግልሻለሁ። ማለት ምን ልታደርግልኝ ትችላለህ? ማለት እኔ ምን እልሃለሁ? ምን እነግርሃለሁ? እኔ ምን ነገር ስለሌለ ነው። አሁን ምንድን ነው ያልሽኝ? ምን ልታደርግልኝ ትችላለህ? የሆነ ነገር ካደረግኩልሽ የምትነግሪኝ ነገር አለ። አይ እኔ እዚህ መውጣት ስለምፈልግ ነው እንጂ የምነግርህ ነገር ኖሮኝ ምናምን። እርግጠኛ ነሽ? እርግጠኛ ነሽ ከዚህ ቤት መውጣት ትፈልጊያለሽ? ምክንያት? አይ ሌላ የራሴን ስራ መስራት ምናምን ስለምፈልግ እንደ ቤተሰብ አያቸዋለሁ ብለሽኝ። አዎ ማለት እዛ ታናሽ እህቴ ምናምን ስላለች ወደዚህ መምጣት ስለምፈልግ የራሳችን ስራ መስራት ስለምፈልግ እንጂ እሷን ወደዚህ ለማምጣት ስለምፈልግ። ሴት ልጅ ምን ያህል አስተዋይ እንደሆነች አውቃለሁ፣ ምን ያህል ብልህ እንደሆነች አውቃለሁ። ያን ነገር እድል እየሰጠች ነው። አስቢና ተጠቀሚ። ማግኘት አይቀርም እኮ ስንትም ጊዜ ስንትም ነገር ይፈጠር ማግኘት አይቀርም። ያኔ የእውነቴን ነው የምልሽ፣ ፈርቼ ነው ደንግጬ ነው ያልነገርኩት ብትይኝ ኢቭን ያንቺ እጅ ተገኝቶበት ከሆነ እርምጃ የከፋ ነው። እንደዛው ነገር ውስጥ ነው ወይስ አሁን ራስሽ ላይ ኮኒ ምን እንደነገር የምፈልገው ስለ መጥፋቱ ከኋላ ዘርኩ ቀጣ አጠፋ ከዛ በኋላ አልተመለሰም። እሱ ማታ ራይድ ሊሰራ የሆነ ጓደኛው ነው። አንቺ ራይድ እንደሚሰራ አታውቂ? እሱ ሳሚ የጓደኛውን ራይድ ሊሰራ ማታ ከዛ ሊዝናናም ማለት ሰው እንዴት ነው ማታ ሊዝናናም ሊሰራ? ኮይን ጥያቄ እኮ ለሱ ነው የምጠይቀው። ለምንድን ነው የምትጨናነቀኝ? አንቺ የምታውቂው ነገር አለ። ይኸውልሽ ወደድሽም ጠላሽም ቤት ውስጥ እየኖር 6 ዓመት ሙሉ ቤት ውስጥ እየኖርሽ ምናምን ምንም ማውቀው ነገር የለም የሰማሁት የለም ብትይኝ አላምንሽም። አትፍሪ ውቢት፣ የምር አትፍሪ። ምንም ነገር ከፈለግሽ እኔ አግዝሻለሁ። ስለዚህ ነገር እሺ፣ እዚህ ቤት መጀመሪያ እዚህ ቤት ልውጣ ነው በቃ። ይኸውልሽ አሁን ትነግሪኛለሽ፣ ከፈለግሽ አሁን ትወጫለሽ። የፈለግሽበትን ያደርስሻለሁ ምንም ነገር ሳይደርስብሽ። ቃዋላ ዛርና ሳሚ ተጋጭተው ነበር የሆነ ቀን ላይ። በምን ምክንያት? ምክንያታቸው በእርግጥ ይሄ ነው ባልልም ስለ ውርስ ምናምን ነገር እንትን ነው የአባቴ ንብረት ነው ምናምን ሲሰምቸው ነበር። ሳሚ
የእሱ ብቻ ንብረት አይደለም። ግን የአባቴም ድርሻ ስላለበት ይመለከተኛል ምናምን ነገር ሲለው ነበር። አላዛር አይመለከትም ብሎት ነበረ ስለ ውርስ ጉዳይ። እንዴት ትላንት መጣ እንዴት ታስባለህ ምናምን ስለ ውርስ ጉዳይ የሚያስነሳ ነገር ምን ነበረ? እኔ ሌላውን አላውቅም። ማለት ኪችን ነበርኩኝ የሆነ ድምጻቸው ከፍ እያለ ሲመጣ ምን ሆኖ ነው ብዬ ስወጣ አንተ እኮ ትናንት ነው የመጣው እንዴት ስለ ገንዘብ ታስባለህ ምናምን እያለው ነበር አላዛር። ይመለከተኛል የአባቴ ገንዘብ ስለሆነ እንደዚህ ያለ በመሀል እየተጨቃጨቁ እንትን አሉ ማለት ነው። ስትገፈታተሩ አላዛር ወደቀ ጠረጴዛ ላይ ማለት የጠረጴዛ ጠርዝ አናቱ መታ። ከዛ ራሱን ስቶ ምናምን ወድቆ ነበረ። የሚስጥር ለማንም እንዳታወሪ ከእነ ቤተሰብሽ ነው እንትን ማድረግሽ ህይወትሽን ለማበላሽ ምናምን እንደሚስጥር ያዥ ምናምን ብሎ ራሱን ስቶ ወደቀ ወይስ ሞተ? ራሱን ስቶ ነው የወደቀው ወዲያውኑ። ከዛ እሱ ደግሞ በትራስ ማፈን የወደቀበት ቦታ ሳሚ ነው ያን ያደረገው። ግን በቃ ከዚህ በላይ ያታስጨንቀኝ። ቀደም እኮ ስፖርት በረንዳ ላይ ይሰራል። ከዛ በኋላ መኝታ ክፍል ሲሄድ አጣሁት ብለሽ ነበር። እውነቱን ንገረኝ ያልከኛል እንዴ? በቃ እውነታው ይሄ ነው። ሳሚ አላዛርን ጠረጴዛ ላይ ገፍትሮ ጣለው። ራሱን ሳተ። እዛው በተኛበት አፍኖ ገደለው። ለምን አልጮሽም? ለምን ጎረቤት አልጠራሽም? እንዳልጮህ ምን አስፈራርቶኛል። ዝም በይ ምናምን ብሎኝ ሽጉጥ ሁላ አውጥቶ ነበረ። እኔ ከየት እንዳመጣው ይዛን ሰዓት እኔ ሌላ ማላውቀው አይቼው ማውቀው ሰው ሁላ አልመሰለኝም። ከኋላ ሽጉጥ አውጥቶ ዝም በይ በዚህ ነው አናትሽን ብትነው ምንም አይነት ድምፅ እንዳታሰሚ እኔ የምልሽን ብቻ አድርጊ ያለኝ። ከዛ እሺ ብዬ አፌን አፍኜ እያለቀስኩኝ ዝም አልኩ። ከዛ ጭራሽ ኮንትራት መኪና ይሁን የማን መኪና እንደሆነ ታርጋ የለውም መኪናው ይዛን ሰዓት ይዞት የመጣው ታርጋ ወጥቶ በምቅስበት እንዳመጣው ነው ያላቅ መኪና ይዞ መጥቶ ከኋላ እንትን ያድርጎት በቃ ጫካ ቦታ ጥለው ነው እንመጣለን። ይሄን ነገር ካልተባበርሽኝ አናትሽን ነው በትነው ምናምን ብሎ አስፈራራ። አብሮ ይጭ ነበር ጫካ ቦታ። ስላስፈራራሽ ብቻ ነው የተባበርሽው? እንዴ ሽጉጥ ይዟል። እዛኔን ቢገልኝ ብዬ ፈራሁ። ሌላ ወርሶነ ሸጣለው ደግሞ ገንዘብ አካፍለሻለሁ ሰላም ብሎ ስለዚህ ከሀገር ሳትወጪ ቤተሰቦችሽ የምትኖሪበትን ገንዘብ እዚህ ልታገኘ ካልሆነ ደግሞ ትሞቻለሽ። ያለሽ አማራጭ አላዛርን ሲሞት እያየሽ አንቺ በህይወትሽን አቆይተሽ ቤተሰቦችሽን በአላዛር ገንዘብ ማጦር አይደል? እሱን ነበር በርግጥ ፍላጎቴ። ከመሞት ያለኝ አማራጭ ነው እንጂ ፈልጌ ምናምን አይደለም። ገንዘቡ በልጦብኝ ምናምን አይደለም። እኔ የዛን ሰዓት የታየኝ ሞቱን ስለፈራሁ ብቻ ነው። ጫካ ሄዳችሁ ከዛስ ዘገጣለሁ ጫካ ውስጥ መጣል ብቻ ነው ወይስ? ውቢት አሁንም እየጠየኩሽ ነው። ጫካ ውስጥ ወስዶ መጣል ነው ወይስ ሌላም ያደረገው ነገር አለ? አይ እዛ ወስዶት ጫካ ውስጥ ጣል ብቻ። እንደዛ እንኳን ላያደርግ አይችልም። ምክንያቱም ጫካ ላይ ዝም ብሎ ተጥሎ ከተገኘ ነገ የማንም የሚል ነገር ሬሳ ሲመረመር ምናምን የሆነ ነገር ሊገኝ ይችላል ብሎ ሊያስብ ይችላል። በእርግጠኝነት ሳሚ ይህን ነገር አስቦ ተዘጋጅቶበት ነው እያደረገ ያደረገው ማለት ታርጋ የሌለው መኪና እንዴት ሊመጣ ይችላል ባያስብበት? ይሄ ለመናገር ራሱ ይከብዳል። እዛ ወስዶ ቤንዚን ምናምን ይዞ ነበር መኪናው ጋር ሲመጣ ዛር ከፍክፎ አቃጠለ። ሬሳን አቃጠለ። የሁሉ ነገር ሲፈጸም አንቺ ቆመሽ እያየሽ ነው። ሽጉጥ ተደቅኖብኝ እኔንም እያስፈራራኝ ነው ያለው ማለት ነበር። በእኔም ህይወቱ እያስፈራራኝ ነበር። አንዴ አላዛር ሞቷል፣ እኔ የራሴን ህይወት ነው ማስረፍ ያለብኝ ለጊዜ ታየኝ። ይሄ ብቻ ነበር። ወጥሪ ብዬ ጩኬ ሰው መሰብሰብ አልችልም የዛን ሰዓት። እኔም አላዛርን ነው እንድንሞት የምንችለው የዛን ሰዓት። ጩኬ ቢሆን
ችግሬን ተኩሰው እሞታለሁ። ሌላ ምንም አይነት ይሄንን መረጃ እንኳን ለማውጣት እኮ ፍንጭ የሚያገኝልህ ሰው ላይኖር ይችል ነበር። እኔም በዛ ሰዓት ብሞት እኔም በጊዜው ሞትን ስለፈራሁ ያለኝ አማራጭ ዝም ማለት ብቻ ነበር። እሺ ሌላ ያልነገርሽኝ ነገር አለ? አፋልግኙ ምናምን ሊያ ከመምጣት በፊት አፋልገናል ምናምን የተባለው ውሸት ነው ማለት ነው? እሺ ጥሩ አርቲስቶች ናቸው። ለምትፈልጊውን ገንዘብ አገኘሽ ወይንስ ደግሞ ቤቱ እንዲሸጥ ምናምን ወይ አንቺ ያን ገንዘብ እንድታገኚ የሊያ መሞት ይጠበቃል? ለዛ ነው ነገሩ? መልሽልኝ እንጂ እኔ ግዴታ ገንዘቡ ብቻ አይደለም እንትን ያለኝ ስለፈራሁ መሞትን ስለፈራሁ ነው እንጂ እኔ ገንዘብ ያን ያክል ፍቅር ኖርብኝ አይደለም። አዎ ገንዘብ ያስፈልገኛል ለቤተሰቦቼ። በእርግጥ ግን እኔ አላዛርም በገንዘብ የምለውጥ አይነት ነው አይደለም ማለት ለመናገር። ሌላ የቀረ ነገር የለም? አሁን አንቺ መዋሸትሽን አለመዋሸትሽን ደግሞ ጠይቄ ሁሉንም ነገር እሰማለሁ ማለት ነው። ምን አልጠይቀው? እኔ ልሂድና እንዴት ይችላል? ለምንድን ነው የምትሄጂው? ማለት እኔ ከዚህ በላይ የምሰጠው መረጃ የለኝም። ማውቀውም ስለሌለ ከእኔ የሚፈልገው መረጃ ያገኘ ከዚህ በኋላ ስመጣ ትችላለህ ብቻ ወይስ ፈራሽ? ሽጉጥ እንደደቀነብሽ አሁን የሚያደርገው ይመስልሻል? ያደርገውን ብዬ እንትን ለሚያደርገው ይችላል። እስቲ እሱን ሲገባ እናያለን። ከዋሸሽኝ ግን እንደማለቅሽ ወይ ይህን የሚተናገርኩት በቃ ከዚህ በኋላ አይምሮኝ ሰላም እንዳይገኝ ፈልጌ ነው። እናያለን። መጣጣቂ ተሰሰርከኝ። በጥሩ ሁኔታ ተቀበሉ። ጭራሽ ማሰር ተው ብዬሽ ነበር እኮ መዝለል ምንም እንደማያመጣ አየሁ አይደለ? እንደዚህ ብዙም ሲጀመር ብዙም ቁጭ በይ። የለም ትይ ይኸውልህ ሳሚ፣ እኔ አሁን እዚህ የተቀመጥኩት ጊዜ ላባክን ምንም ላቃጥለው የምፈልገው ጊዜ ነው። እጠይቅሃለሁ፣ ትመልስልኛለህ። ምንም መልስ ነገር የለም። በቃ ፍተኝና ልቀቀኝ፣ ልሂድበታ። እነሱ እንዳሰሩ እነሱ ይፈቷል፣ አይቀርም እንኳ በቃ አስወጣኝ፣ ፍተኝና ነው። መጀመሪያ ለእኔ መመለሴን ምንም መልስልህ ነገር የለም። አትዝለለው ነው። ይኸውልህ አትዝለም፣ ረግጠሃለሁ። ይኸውልህ ውቤት አሁን ሁሉንም ነገር ነግራኛለች። እኔ ልሂድ በቃ ማለት ምንድን ነው የነገረችኝ? ቁጭ በይ። የት ነው የምትሄጂው? አንቺ ምንድን ነው የተናገርሽው? ምንድን ነው የተናገርሽው? አርፈህ ቁጭ በል፣ አርፈህ ቁጭ በል። ወዴት ነው? ቁጭ በይ። አንቺ የምትሄጂው? እሺ እሱ ጋር ቆይ። እሺ ቁጭ በይ፣ ቁጭ በይ። እሱ ጋር ተጠጋ፣ ወደዛ እሱ ጋር ሁኚ። አንድ ነገር እንትን ለማለት እንዳትሞክር፣ ሰማኝ? ምንድን ነው እንደተናገርሽ ትፈራለች። እኔ ልንገርህ፣ ቅድም ምን ነበር ያልከው? አንዳንድ ሀሳቦች እኔና አላዛርን ያጋጨናል አልክ። ማንኛውም ሰው ይጋጨኝ። በቅርብ ጊዜ ነው አንተ እዚህ ቤት የመጣው። ታዲያ በቅርብ ጊዜ መጥቶ በውርስ ጉዳይ መጣላት አይከብድም? ማለት አልገባኝም። ስለምንድን ነው የምታወራው? እንደዛ ነው። በውርስ ጉዳይ ይጣላል ነው አይደል ያልሽኝ? ምንድን ነው ያጣላ ነገር? አርፈህ በሰላም አትኖር? እሱን አይመለከትህም አንተ። አሁን አላዛርን ገለዋል ወይስ አልገደልኩም? ምን አልገደልኩት? ነገርኩህ አንዴ። በቃ ወጥቶ ጠፋ። እኔም ሲስተሯ ነች የነገረችኝ እንደጠፋ።
ለዛ ነው ያ ማን የነገረችኝ? እህቴ ነች የነገረችኝ። የትኛው እህት? ሊያ። ለእሷ እናንተ ናቸው ደውላችሁ የጠራችኋት? ማታ እንደወጣ ቀረ። ከዛ ጠዋት እሷ ደግሞ ደገመችልኝ። በቃ አልመጣም ብላ እንደጠፋ ነገር። የት ነው የሚጠፋው? እሷ እኮ እዚህ ቤት የለችም። አይ ስልኩን ቢያለኝ ብላ ደውላለት ነበር። ይዛማታል እኮ ስልኩን ቢያለኝ ነው እንጂ መጥፋቱን አንተን የምታውቀው ነገር የለም። እስካሁን ድረስ እኮ የት ይጥፋ እንዴት ይጥፋ ምናምን ለሷ ያልተመለሰ ጥያቄ ነው። በሰላም ታምናለህ ወይስ አታምንም? ምኑን ነው የማምነው? በቃ ጠፍቷል አልኩህ አይደል እንዴ? እንደጠፋ ነው ሁላችን። እኔም የማውቀው ውቢት እየዋሸሽኝ ነው። መልሽልኝ። እየዋሸሽኝ ነው ወይ? ምንም አላልሽም። እሷ ውሸቷን ምንም የምታውቀው ነገር የለም። ምን አለችኝ? ምን አውቀህ ነው? ምንም ብትል ምንም እሷ ውሸቷን ምንም የምታውቀው ነገር የለም። አላዛር ማን ነው የገደለው? ሞቷል እንዴ? ንገሪኝ፣ ማን ነው የገደለው? ቶሎ በያ። ምንድን ነው የምትሰሪው? ለእኔ ነገርሽኝን ንገሪኝ። እሷም ከዚህ በኋላ በቃ ምንም የምናዋሸው ነገር የለም። እኔ እውነታውን ነግሬዋለሁ፣ ሁሉንም ነገር። የትኛውን እውነት? ምን እውነት ነው የምታውቂው? አርፈህ ቁጭ በላት ትዝላለህ። ሰው ውሸቷን ምንም የሚያዋሸው ነገር የለም። አላዛር ማን ነው የገደለው? ለምንድን ነው እውነቱን የማትናገረው? አንቺን እየጠየቅኩሽ ነው። እኔ እውነቱን ነግሬያለሁ። በቃ ለምንድን ነው የማትሆኝ? አላዛርም ማን ነው የገደለው? ቃሉን እንድታውቂ እፈልጋለሁ። ነግሬያለሁ እኮ ለአንተ። ለምንድን ነው የምታስጨንቀኝ? አታስደግሚኝ። ሳሚ ነው ብያለሁ አይደል እንዴ? እሷ ቀን ውሸቷን ነው። ምን አባ ከዚህ በኋላ ምንም አታውሽ። በቃ ሁሉም ነገር ነግሬዋለሁ። እሷ ውሸቷን ነው። ምንም የምታውቀው ነገር የለም። ልቀቀኝ። አርፈህ ቁጭ በል። ምን ልትሆን ነው? ምን እሷንም ልትገለህ? ከዚህ በኋላ ምንም አታመጣም እኮ ሳሚ። ታምናለህ አታምንም? እኔ የሚባስ ወንጀል ውስጥ ነው ያስገባኝ። ከዚህ በኋላ ምንም የምታመጣው ነገር የለም። አንተ ነህ ወይስ አይደለም? በቃ እኔ ነኝ የገደልኩት። ግን አውቄ አይደለም የገደልኩት። እና ድንጋይ ስንላፋ ወድቆ የጠረጴዛው ጠርዙ ገጭቶት ነው ስትላፋ። እና በትራስ ማፈኑ ለምን አስፈለገ? አላፈንኩትም። በቃ ከጨው ደሙ ፈሰሰ። ይኸውልህ ከዚህ በኋላ አንድ ሰከንድ ማባከነው ነገር የለም። ወይንስ መረገጥ ፈለግ? ንገረኝ። መረገጥ ፈልገህ ነው? በቃ እሺ ንገረኝ። እሺ ቶሎ በቃ በውርስ ጉዳይ ተጣልተን ነበረ። ገንዘብ ያስፈልገኝ ነበር። ስለዚህ እንዲሸጠኝ ጠየቅኩት። እሱም አሻፈረኝ። ከዛ አንድ ወት ስንባባል ስገፈትረው ጠረጴዛ ጠርስ ገጨው። አጋጣሚ ለኔ ጥሩ ነው። ድጋሜ እንዳይነቃ ብዬ አጋጣሚ ተጠቅሜ በትራስ አፈንኩት። አጋጣሚ ነው። ታርጋ የሌለው መኪና ስትጠራስ አጋጣሚ ነው። ቤንዚልና ክብሪት ስትይዝ አጋጣሚ ነው። ጫካ የምጥልበትን ቦታ አዘጋጅተህ ወስደህ ስትጥል አጋጣሚ ነው። አከርፈህ ስታቃጥለው አጋጣሚ ነው። እንደዛ ነው አይደለም? እሱማ መጀመሪያ ማስቤበት አቅጄበት ነበር። ግን ጠርዙ ሲመታው ደግሞ በእኔ እንደማይሳበብ እርግጠኛ ሆንኩኝ። ማለትም ወጥቶ እንደጠፋ ማንም ስላልነበረ እሷ ነች ያየችኝ፣ ከሰው ውጭ ያየኝ። ስለዚህ አጋጣሚ ተጠቀምኩበት። በእጄ እንዳይጠፋ ፈልጌ ነበረ። ግን በቃ እና ትራሱ በእግር ነው ያው አሻሬ እንዳይቀር ብዬ ነው። ከዛም መኪና የጠራሁትን መኪና ከሷ ጋር ለሎት ታስገባ ነው። አሻራም ላለመጣል ብዬ ደብዛው እንዳይገኝ አድርጌ አቃጥዬ ጣልኩት። ቆይ አንተ ትንሽ አታፍርም? አሁን ነው የመጣው።
አይደል? ቅርብ ጊዜ አባታችሁ ከመሞቱ በፊት ያ በዛ ላይ ሳሚ ብቻውን የመውሰን እንዴት ስልጣን አለው? በመሀላችሁ እኮ ሊያ አለች። ምን እሷንም ልታስወግዳት ነበር? በዚያ እያያዘው ምክንያቱም ገንዘቡን ትፈልገዋለህ። ሽጉጡን ከየተመተነ ያስፈራራት ወይስ አለ? ከሰው ተቀበይ። ስለዚህ ከሰው ጋር አውርተህ ተዘጋጅተበት ነው ያደረግከው ማለት ነው። በጣም ጥሩ ተዘጋጅተሃል። አርፈህ ቁጭ በል። ሰማኝ፣ አርፈህ ቁጭ በል እኮ ነው የምልህ። አንድ ነገር እንዳትል። ሌላ የደበከኝ ነገር አለ ወይስ የለም? ይሄን ማከፍ ፈልገው ነው ነገር የለም። ወንድምህ መግደልን አምናል። አሁን ደግሞ ለያንን ጠራትና ሁለታችሁም ትናገራላችሁ ማለት ነው። እነሱ ማቆም ፈልገው ነው። በቃ ልቀቀኝ። በቃ ነለቅ ምን ላድርግ? ልሸልም? ለዚህ እውቀት ብዬ ልሸልም? ከሊያ ጋር ብትናወራ ይሻላል። ለከማረት የለብንም ማለት ይችላል። እኔ ግን ይፈልጋል የት ነው ማለት እኔ ያልገደልኩት ማለት እንዴ ስለፈራሁት ነው ዝም ያልኩት። የዛን ሰዓት ሁሉም ነገር ነግሬያለሁ። በሽጉጥ ስላስፈራራኝ እኔ ዝም ብያለሁ። ሌላ ሰው ስለመጮህ ስለፈራሁኝ። ገንዘብስ ምን ተሰላላችሁ? ማምጣት ስላለባት ትመጣለች፣ እናወራለን። አርፈህ ቁጭ በል። ሰማኝ፣ አርፈህ ቁጭ በል። ምን ጊዜ ላይ ደረስን? ሄሎ ሊያ፣ የት ነሽ? አዎ ቤት ነች። አዎ እሺ። ሌላ መንገድ ካለብህ ሌላ ቀን መንገድ ትችላለህ። መጀመሪያ እዚህ ቤት አስወጣሻለሁ ብለህ ነበር አይደል? በምን ሰዓት ምን ማድረግ እንዳለብኝ አንቺ አይደለሽ የምትነግሪኝ። ትወጪያለሽ፣ ከመውጣትሽ አይቀርም። መወስድሽ ቦታ አለ፣ እዛ ሄደን እናወራለን። አንተ አርፈህ ቁጭ በል፣ አትወራጭ። ትመጣለች፣ ሁሉንም ነገር ከእሷ ጋር እናወራለን። መወስድሽ ቦታ አለ፣ ወስዳችኋለሁ። ሁሉም ነገር ንገሪኝ ማለት ሰው አይደለ? እንደ ሰው ማሰብ ትችላለህ አይደል? አዎ ይለኛል። ደግሞ አታፍርም? ጭንቅላት እንዳለ ሰው ስታስብ። አርፈህ ቁጭ በል፣ አትወራጭ። ቆይ ገንዘብ ሰርተህ አታመጣም? ንገረኝ፣ ሰርተህ አታመጣም ወይ? እኔ ድርሼን ጠይቅ። እሱ ከልክለዋል? እኔ እንደኩት አስተዳደግ እንደሱ አይደለም። እሱ ከኔ በተሻለ ተቀማጥሎ ዘና ብሎ ፈታ ብሎ ተንደላቆ ነው ያደገው። እኔ በስቃይና በመከራ ውስጥ ነው። ያን ደግሞ ሳይኔ ይረብሻል። ወይ ከልክለዋል ወይ? መልስልኝ። አልሰጠም ብለዋል? ያው ብሎ ምንድን ነበር ለውርስ ስታነሳ እሱ ምላሽ? ንገረኝ፣ ምን ነበር? በጊዜ ሁሉም ይሆናል። እና ታዲያ ጊዜን አትጠብቅም? እውነቱን ነው፣ ሁሉም ጊዜ አለው። እኔ እሱ እንደዚህ ተደላቆ ማየት አመመኝ፣ አልቻልኩም። መተህ እኮ ከእሱ እኩል እየኖርክ ነው አይደል? አንቺ ምን እንትን ያልሽ ነገር አለ? የተለየ ልዩነት ነበረ? እዚህ ቤት ከመጣ ጀምሮ ነበር እንጂ ዝም ብላችሁ ግልሽ አርፈህ ቁጭ በል። ሰማኝ፣ አትበድ፣ ስርዓት ያዝ። ምን ነው ያኔ እንትን ስትላት እንደነበረ
በቃ እኔን አስወጣኝ። መጀመሪያ ከዚህ ቤት አስወጣኝና ሊያ ጋር የምታወራውን አውራ እኮ እናወራለን። ከዚህ በኋላ ጉዳዩ እርሱ ነው። አለካ አይደለ? ምን ልል ይዙን ጦሰን ምንድነው የተፈጠረ ነገር አለ? አስተውሎ ይጠራል። ምንድነው የተፈጠረው? ምንድነው ስለምንድነው የታሰረው? ምንድነው ነገራት? ለምንድነው የታሰረው? ንገሩኛ። ምንድነው እኔ የማላውቀው ነገር አለ? ለምን አንተ የታሰርከው? ለምንድነው ያሰራችሁት? አይ እኔ መውጣት ፈልጌያለሁ እዚህ ቤት ብዬ ነው። ነው እንጂ እንደዛ ስላልች እሱ ለምን ታሰረ? አንቺ ምን ተንቀጠቀጥሽ ነው? ፈርተሻ? ምንድነው? እሺ ንገሩኝ። እኔ ፈልጌ ነው እኔ እንድታሰናብሽ። የት ከመቼ ጀምሮ አንቺ እንደዚህ አይነት ነገር የምታወሪው? ንገሩኝ። እሺ ምንድነው እየተካሄደ ነው? እሺ እባክህ ንገራትና እኔን አስወጣኝ መጀመሪያ። የት ነው የምትሄጂው? ወዴት ነው የምትወጪው? እንደምወጣ ንገርልኝ ብዬሽ ነበር አይደል? በቃ ታውቂያለሽ እንዴ የሚያቻቸው ምንድነው? ፊትሽን በጣም ተቀይረሽ እያለቀሽ ነበር። ምንድነው? ሊያ አንድ ነገር ምን ነግርሽ ነገር አለ። እሱ ምንድነው? ስለ አላዛርሽ ተገኘ? ያገኘው መረጃ አለ? ንገረኝ። የት ነው? አዎ የት ነው? አለ በህይወት? የምር ነው? እኔ መረጃ አለ ነው ያልኩሽ። እሺ ምንድነው? እባክህ ተው ንገረኝ። በጣም እየጨነቀኝ ነው። ይሄን ስነግርሽ በጣም አዝናለሁ። ለምን እንደምታዝነው? ምንድነው? አላዛር በህይወት የለም። እየቀለድክ ነው ማለት? ምንድነው የምታወራው? በህይወት የለም ስትለኝ እኮ እንዴት? ለምን? ምንድነው? ሁለቱ አንድ ላይ ሆነው ሁለቱ ምን አደረጉ? ተባብረው ገለብታ ሊያ ምንድነው ያልከኝ? መልስለታ ምንድነው? ሁለቱ አንድ ላይ ሆነው? አዎ አንድ ላይ ሆነሽ የተጫወታችሁ ምንድነው? የእውነት ማመን አልችልም። ንገረኝ። ምንድነው እያለኝ ያለው? እውነቱ ንገረኝ እኮ ንገረኝ። አንተ እኮ ማናገር ንገረኝ። ምንድነው እያለኝ ያለው? እውነት ነው? ይሄን ብቻ ንገረኝ። እያለው ያለው እውነት ነው ወይ እኮ ንገረኝ እያልኩ ነው። እየሰማኸኝ ነው? ተናገር እያልኩ ነው። አንቺ አንድ ይሆናል። ሊያ እባክሽን ተረጋጊ። ሊያ እሺ የተቀበረው የት ነው ያለው? ምንድነው? እሺ ንገረኝ። ተነሽ የጠብቶሰኝ ካዲዎች አለማኔዎች ልጅ ወደዛ ተረጋጊ። ልጅ ዛለፈ እባክሽን ተረጋጊ። እንዴት ነው የምረጋጋው? እንደ ወንድሜ እኮ ነው። እንዴት ትቀልዳለህ እንዴ? አዎ በውርስ ጉዳይ ሲጣሉ ነበረ። የውርስ ጉዳይ እምቢ አለ። እባክህ ልቀቀኝ። እናንተ ማትረቡሽ መጀመሪያም እኮ ጠርጥሬ ነበረ። ወይኔ ወንድሜ ያለበትን ብቻ ሳዩኝ። እሺ ያለበትን ብቻ ወሰዱኝ። የሚከፋው ነገር ደግሞ እሱ ምንድነው ደግሞ? እሺ ምንድነው የሚከፋው? የት ነው የቀበራችሁት? የት ነው ያደረጋችሁት? ተናገር አንተ ውሻ ማትረባ ተናገር። ሊያ እኔ ነግሬሻለሁ። እሺ ንገረኝ። ምንድነው? እሺ የት ነው? እባክህን ከዚህ በላይ ሌላ ነገር የምትነግረኝ ነገር አለ? ንገረኝ። ሬሳን አቃጥሎ ምን አቃጥሎ? አንቺ ማትረባ ልቀቀኝ እባክህን። የሆነ ነገር ላድርግ እባክህን ልቀቀኝ። ምን አባ ነው የሚያዘው? እባክህን ልቀቀኝ። ተነስ
ሊያ እባክሽ ማመን አልችልም። እንዴት ሊሆን ይችላል? ሊያ እባክሽ እሺ ተነሺ። እሺ ሊያ ወንድሜ እኮ ነው። እሺ ተነሺ። ሊያ አንዴ ማለት በጣም ይቀርታል። ሆነ ልትለኝ ነው? እሺ አሁን ከዚህ ውጭማ ምንም ልልሽ አልችልም። የሆነውን ነገር መቼ ሰላም ነው። የእናቴ የሚያባት የምትክክ እኮ ነው። አንተ ስለሱ ምንም አታውቅም። ምንም ባላውቅም ይሄ ሰው ነው። አንድ አለ ብዬ የማስበው እኮ እሱን ብቻ ነው። አንተ ይገባል። የተፈጠረው ነገር በእርግጥ በጣም ያሳዝናል። ግን አንቺ ራስሽን ማጠንከር ነው ያለብሽ። በዚህ ሁኔታ እንዴት እንደማደርግ እሱንም አትመልሽም። በቃ ምን ሊሆን ይችላል? አንተ ይገባል። አልቅሰሽ ትመልሺዋለሽ፣ ታደኚዋለሽ። ወይኔ እነዚህ አረመኔዎች ጭራሽ ቤቴ በልተው ጠጥተው። እሺ በዚህ አይነት ሁኔታ እንዴት ነው ጥለናት የምንሄደው? እኔ ማንንም አልፈልግም። እሺ ሌላም ማለት እንዲመጣልሽ የምትፈልጊ ጓደኛ ሌላ ዘመድ የለም? ማንም ቀርቦ የለኝም። አንድ አለ ብዬ የማስበው እሱን ብቻ ነው። እኔ እናንተን እረት አልፈልግም። በቃ ራሴ ማድረግ ያለብኝ ነገር አደርጋለሁ። ምን ልታደርጊ ነው? ነገር የማገዝሽ ነገር ካለ ምንም አልፈልግም። አንዴ ወንድሜን አጣሁት። በቃ ራሴ መጠናከር ከሆነ እሺ ጊዜ እሰጥሻለሁ። ግን ምንም የምትፈልጊው ነገር እነዚህ ሰዎች አንድ ነገር ካላደረኩ አላርፍም በጭራሽ። አንቺ በምትይው መንገድ ሳይሆን በህግ የወንድሜ ደም እንደዚህ በቀላሉ ፈሶ ሊቀር አይደለም እኮ። እሱም በህግ ነው የምንጨርሰው። ህግ እኮ አስሮ ብቻ ሊፈታቸው ይችላል አይደል እንዴ? እነዚህ ሰዎች ደግሞ ስራት ብቻ በቂያቸው አይደለም። የሚገባቸውን ቅጣት ያገኛሉ በጭራሽ። ስለዚህ እባክሽ አሁን እኔ እዛ መሄድ ስላለብኝ እሄዳለሁ። አንቺ ጠንክሪና ምንም ነገር የሚያስፈልግሽ ነገር ካለ ግን ችግር የለውም። እሺ እደውልልሃለሁ። ሰማሽ? አዎ የሰማሁ ነው። ግን በእንደዚህ አይነት ሁኔታ ነው አሳሪ አቃለ ከባድ ነው። መጠንከር አለብሽ። ወይኔ ወንድሜ ተረዳሽ? አዎ አሁን መሄድ ስላለብኝ እሄዳለሁ። ችግር የለውም። ፈጣሪ ያጽናሽ። አሜን። በርቺ። በማንኛውም ጉዳይ ከጎንሽ ነው። አመሰግናለሁ። እውነት